ሰላም 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 ውድ ፋሚሊዎቼ እንዴት ናችሁ? ሰላም ናችሁ? ቆይ አላችሁልኝ? አለኝ እግዚአብሔር ይመስገን፣ ክብሩ ይስፋ ለመድኃኒዓለም። እንዴት ናችሁ? የማሜ ዩቲዩብ ቤተሰቦች ፋሚሊዎቼ ደህና ናችሁ? ቆይ አላችሁ ወይ? አለኝ እግዚአብሔር ይመስገን፣ እኔ ጋር ሁሉ ሰላም ነው። ክብሩ ይስፋ ለመድኃኒዓለም። እንዴት ናችሁ? ደህና ናችሁ? ቆይ አላችሁ ወይ? አለኝ እግዚአብሔር ይመስገን። ኑሮ ስራ እንዴት ይዟችኋል? እኔ ጋር ሁሉ መልካም ነው፣ ሁሉ ሰላም ነው። እኔ ጋር ያለው ሰላም እናንተ ጋር ነው የሚኖርልኝ እላለሁ። ደህና ናችሁ ሆይ? አላችሁ ሆይ? አለኝ። ክብሩ ይስፋ ለመድኃኒዓለም። ደህና ናችሁ? ደህና ነኝ። ይኸውላችሁ እንግዲህ እኔ አሁን ልብስ ትኩሳ ላይ ነኝ። ልብስ እየተኩስክ ነው። ልብስ ተኩሼ ምን ብዬ ብታየው በቃ ዝናብ አለ። በዝናብ ውስጥ ደግሞ ወደ ገጠር እንሄዳለን ምናምን ሄደን ብርቱካን ምናምን እናመጣለን ብለው ዝናብ ነበረ። በዝናብ ውስጥ የቀዳሁት ራሱ ቪዲዮ ነበረ፣ ግን እምቢ አለኝ ለመፖሰት እምቢ ስላለኝ ከዛ በቃ ተውኩኝ እና እንደዛ እላችኋለሁ። እናንተ እንዴት ናችሁ? ሰላም ናችሁ? ገጠሩን ቆይ እንደውም ራሱ አሳያችኋለሁ። አውሶ መዝራው ምናምን አለና እሱን አሳያቸዋለሁ። ደስ ይላል። ግን ገጠር አሁን በጋ ላይ ገጠር ነው የምንሄደውና ወይኔ ገጠር እንዴት ደስ እንደሚል ብታየው። በቃ ልም ያለ ገጠር ነን እኛ። ይሄ ከተማ ያለበት ምናምን የለም። ጫካ በቃ ዘይቱን አለ፣ የወይራ ፍሬ ምናምን ማለት ነው። እሱ አለና በቃ እሱ ቀኑ ሲደርስ የወይራ ፍሬ ምናምን እናራግፋለን። ዘይት ይጨመቃን፣ ዘይቱን አፕል አለ፣ ብርቱካኑ አለ። ምን ነበር ስሙ? ፖስቼ የላቸዋለሁ። ርማን አለ፣ መኮትኮት አለ፣ ምን አለ፣ መቆፈር አለ፣ መቆፈርም አለ። እና እንደሱ እናደርጋለን። ድካሙ ግን ድካም እንዳይመስላችሁ፣ በጣም ነው ወገብ የሚበጥሰው። ወገብ በጣም ይበጥሳል። እና ስራዬን ስጨርስ ምን ስል እላለሁ እዛ ጫካ ውስጥ ቁጭ ብዬ አታክልት ውስጥ ቁጭ ብዬ ወይኔ ደስ ሲል ባያችሁት፣ ደስ ሲል የምር በጣም ነው ደስ የሚለው። በቃ ኦክሲጅኑ ምናምኑ፣ ግን ድካሙም እንደዛው ነው። ድካሙ ራሱ እንደዛው ነው። ድካም ያለው እንደዛው ነው። ብታዩ በጣም ድካም አለና ግን ተመስገን። አንዳንዴ በተሰጠን ሳይሆን የምናየው ያልተሰጠንን ነው የምንመለከተው። እኛ ሰው ስንባል የተሰጠንን ነገር አናይም፣ ያልተሰጠንን ነገር ብቻ እናያለን። እና በተሰጠን እናመስግን። ቤተሰብ በተሰጠን ነገር እናመስግን። አብሶ ደግሞ ጤና ሲኖርን በስማም በጣም ትልቅ ሀብት ነው። እውነት ለመናገር አብሶ ስደት ላይ ኑረን ጤና ከሌለን በጣም ከባድ ነው። በጣም ማለት ነው። እኔ አሁን ላይ ለውጥ አገኘው እንጂ ሰሞኑ ለአንድ ወር ከምናምን በተከታታይ ሆኖብኝ አያውቅም። እና የከንፈር ድርቀት በብዙ አይነት ነገር ነው። ሰው እንደ ቀላል ለሚያዩ መሰለኝ የከንፈር መድረቅ። አንዳንዴ ሰው ሲጠይቁ ራሱ የሆነ አሽፎ መልስ የሚሰጣችሁ ነገር አለና ለአንድ ወር ከምናምን ላይ በጣም ከንፈሬ ልዩ ሆኖ በቃ የኔ ያልሆነ ከንፈር ሆኖብኝ አያውቅም። ድርቀቱ፣ መሰነጣጠቁ እኔ እንደዚህ አጋጥሞኝ አያውቅም። እና በጣም ፈርቼ ነበረ። ለመዳሜም አልነገርኳትም፣ ዝም አልኳትኝ። ግን አሁን ላይ ነገርኳት። እንደማ እያየሁሽ ነበር ግን እኔ አልጠየቅኩሽም አለችኝ። እና አቃል ደርቋን ከንፈርሽ አለችኝ። እና ከፋርማሲ የሆነ የሚቀባ ቻፕስቲክ፣ እሱ ቻፕስቲክ ደግሞ የሚገርማችሁን እሱ ያመጣችልኝ እኮ እኔ ጋር ነበረ። ድንግጥ አልኩ። ይሄ ነገር እኮ እኔ ጋር አለ። እኔ እኮ መቀማት ስላልፈለግኩኝ ነው። ይሄ ለዚህ መድኃኒት ነው እንዲያልኩኝ። እሷ ሳትገዛልኝ በፊት ላጥኩት፣ እንዳለ ልጬው ባዝሊን ቀባሁት። እንዳለ የደረቀውን እንዳለ አንስቼ ባዝሊን ነው የቀባሁት። በእውነት ባዝሊን ቀባው። ከዛን እያቃጠለኝ አደረ። ነገርኳት እንደላጥኩት። ለመላጥሽ ተመልሶ ይመጣል እንትን ማለቱ አይቀርም አለችኝ። መቀርፈቱ አሁንም አይቀርም። ለምን ታነሻለሽ? ለምን ትልጫለሽ? ለምንድን ነው የምትልጪው አለችኝ። እና ከንፈር መድረቅ በጣም አለ። ግን ከንፈሩ የሚደርቅ ባይዘዌ ከውስጥ ችግር ሲኖርብን ነው። ከውስጣችን ችግር ሲኖርብን፣ የውሃ እጥረት ሲኖር፣ የቪታሚኖች እጥረት ሲኖር
ጉድለት ሲኖረን ነው ከንፈራችን ላይ ምልክት የሚያሳየን። ግን ከንፈር መድረቅ ውርጭ ነው ይሉታል በብዛት። ውርጭ እኮ አንድ ወር ሙሉ ወር ከምናምን አይቆይም አይደል እንዴ? አንድ ወር ከምናምን ይቆያል። የብርድ ከንፈር መሰነጣጠቅ፣ ከንፈር ሲሰነጣጠቅ በብርድ እኮ በቃ 2 ቀን 3 ቀን ይቆይባችሁ ግን ይጠፋል። የኔ እኮ ወር ከምናምን። ግን ሰው ስትናገሩ የሚረዳችሁ ሰው የለም። እና አሁን ላይ እግዚአብሔር ይመስገን ተነሳሳ፣ እየተመለሰልኝ ነው። እና ምን ልላችሁ ፈልጌ ነው፣ ጤንነት ይሻላል እውነት ለመናገር እና ጤና ስለሰጠን እግዚአብሔርን እናመስግን፣ አምላካችንን እናመስግን፣ ተመስገን እንበለው። ጤና አለህን፣ ሰተህናን። አሁን ደግሞ የምንሰራውን ባርከህልን ወደ ሀገራችን እንድንገባ አድርገን አምላኬ ብለን ጸሎት ማድረግ ነው እንጂ ማማረር ባይዘዊ በጣም ስትረስ ውስጥ የሚከታን ከፈጣሪያችን ጋርም ያጣላናን፣ ከራሳችን ጋርም ያጣላናን፣ ከሰው ጋርም ያጣላናን። ራስ ማማረር ጥሩ አይደለም እና ውዶቼ እላቸዋለሁ፣ ራሳችን አናማር፣ ራስን እንጠብቅ። በተሰጠን ነገር ተመስገን ጌታዬ ፈጣሪ ሆይ አመሰግናለሁ። በሰጠኝ ግን ጤናዬን ስጠኝ፣ ሰላሜን ስጠኝ። ከምንም በላይ ጤና ነው። ጤና ካለ ይሰራን ስራ ቤተሰብ። ግን ደግሞ እባካችሁ ይሄን አይሉንም፣ ሰርተንም ደግሞ ብኩኖች አንሁን። እኛ ብኩኖች እንሆንና እንሰራና በቃ ሰው እንትን ባለን ሰዓት እሺ ችግር የለውም ይሄው በቃ ልክ ያለው እንደዚህ ብያለው እያለ እንልክና ከዛንስ እኛ ባጣን ጊዜ ደግሞ ማንም ዞር ብሎ አያየንም። እውነት ለመናገር ከሆነ ማንም ዞር ብሎ አያየንም። እውነቱን ልንገራችሁ፣ እኛ እንሰጣለን፣ ግን እኛ ባጣን ጊዜ ስንጠይቅ ማንም ዞር ብሎ አያየንም። የራሳችሁ ጉዳይ ነው ብሎ ዝም የሚሉት እውነት። ስለዚህ ብኩኖች አንሁን፣ እንሰብስብ። እንዴ እድሜያችን ሲሄድ ጤና እያጣን እንሄዳለን። እድሜያችን ሲሄድ ጉልበት እያነሰን ይሄዳል። ስለዚህ የምንሰራውን ነገር ብኩን ሳንኖር አጠራቅመን ወደ ሀገራችን እንድገባ እግዚአብሔር ያግዘን። ከምንም በላይ ጤና ይስጠን እላችኋለሁ ውዶቼ። ዛሬ ውሎዬ ልብስ ትኮሳ ነው። እሁድ ነው አይደለ? ዛሬ አይደለም ቅዳሜ። ኧረ አይደለም፣ ተው ግን እናንተ አታሳስቱኝ። ሰኞ ነው ዛሬ ሰኞ ነው። ሰኞ ቀን ደግሞ እኛ ጋር እኔ ያለሁበት ሀገር የሰኞ ቀን የስራ ቀን ነው። ነገሩ የአረብ ሀገር ስራ ሁሌም ስራ ነው። ግን ደግሞ ሰኞ ይለያል። በሳምንት ወደ ላይ ወደ ታች ስቀሉኝ፣ ውረዱኝ፣ አፍርጡኝ የሚል ስራ አለ ብዙ መዳም ቤቶች እና ብዙ ስራ ቤቶች ወደ ላይም ወደ ታችም እያወረደ ነው የምንሰራው እና ሰኞ ከሌላዎች ጋር ለየት ያደርጋታል። ለምን እንደሆነ ግን አላውቅም። እስቲ ይህችን ጥያቄ መልስ ኮመንት ላይ ያስቀምጡልኝ። ሰኞ ነው ምንድን ነው የምትለየው? ቆይ ለምን ትለያለች ሰኞ ለምን ትለያለች? ቁም ነገር እኛ መዳም ቤት ውስጥ ያለ እንዳለ ሰኞ እኮ የስራ ቀን ነው እንላለን እንዴ። ቅዳሜም እኮ እናጸዳለን። እሁድም የሚያጸዱ ሰዎች አሉ። እኔ እርግጥ እሁድ አላጸዳም፣ ግን እቃ ይታጠባን ምን ይላን፣ የሽንት ቤቱ ቆሻሻ እናወጣለን፣ ምን እንላለን፣ ቆሻሻ እንጥላለን፣ ምን እንላለን፣ አልጋ እናነጥፋለን። እንዴ ይሄ ራሱ ስራ አይደለ እንዴ? አንድ ስራ ግን እኔ ግርም ይለኛል። ቅዳሜም የጸዳ ቤት ሰኞ እሁድም የሚያጸዱ አሉ። ሰኞ ለየት ያለ ስራ ነው የሚሰራው እና እኔ ግርም ይለኛል። የሰኞዋን ቀን ማወቅ እፈልጋለሁ። እውነት ማወቅ እፈልጋለሁ። ግርም እኮ ነው የሚለኝ ሰኞ ሲደርስ እንዴ ወይ ሰው ስልክ ራሱ ስደውል የሚመልስ የለም። እንዴ ዛሬ እኮ ሰኞ ነው፣ ምን ሆነሽ ነው? የስራ ቀን እኮ ነው እንዴ አንቺ ስራ የለሽም እንዴ ይላሉና ሰኞ ለየት ያደርጋታል። እናቴ ለየት ያደርጋታል ሰኞ። በእውነት ለምን እንደሆነ ግን አላቅም። ሰኞ አሜዚንግ ይባላል አይደለ? አሜዚንግ ይላሉ እና እንደዛ ነው ውዶቼ። ዛሬ ሰኞ ነው። ልብስ እየተተኮሰ ነው። ከዛን ደግሞ ዕቃ ይታጠባን። ከዛ ደግሞ ምሳ ይበላን። የቁርስ ዕቃ እርግጥ አጥቤያለሁ። አሁንም የቆሸሸ ዕቃ አለ ይታጠባን። አሁን ደግሞ የምሳ አለ፣ ምግብ ይሰራን። የኔ የመዳም ቅመም ቁጭ እኮ አትልም የኔ እናት። እውነት እኛ እኮ ቁጭ አንልም። እንደ ውሃ እየጠጣን ነው። ግን ከራሴም ጨምሮ ውሃ ጠጡ እላለሁ። እኔ ውሃ አልጠጣም እና ውሃ እንጠጣ፣ ለብ ያለ ውሃ እንጠጣ። ከምንም በላይ ጠዋት ለብ ያለ ውሃ በጣም ምርጥ ውሃ ነው።
ተልባ ደግሞ አሳያቸዋለሁ። እኔ ተልባ ለውጥ አግኝቼበታለሁ። ሰሞኑን አቋርጬ ነበረ። እመለስበታለሁ በተልባ እመለሳለሁ። የጥቁር አዝሙድ አሰራር አሳያቸዋለሁ ብዬ ነበረ፣ አልተመቻቸልኝም። ለዛ ነው አታክልት ሲመጣ አታክልቱ ሲታጠብ ምን ስል ለዛ ነው። እና የጥቁር አዝሙድ ላይ ስንፍና ያዘኝ ልበል ወይ ስራ ያዘኝ ልበል? እስቲ ንገሩኝ። እና አሳያቸዋለሁ። የተልባውንም የጥቁር አዝሙድንም እያልኩ ነበረ። ግን በብላይ እንደዚህ አይነት ነገር አብሶ መዳም ቤት ሩዝ ለምንጠቀሙች በጣም ጥሩ ነው። እና እንደዛ ላቸዋለሁ። ማሮቼ፣ ፍቅሮቼ፣ ውዶቼ፣ ቅመሞቼ፣ ህይወቶቼ፣ ስጦታዎቼ እና እንደዛ ነው። ራሳችሁን ጠብቁ። መልካም የስራ ጊዜ ይሁንላችሁ። በርቱ፣ ጠንክሩ፣ ጀግኖች ሁኑ። እኛ ጀግኖች ነን። ምንም አይወጣልንም። እኛ እንከን የለንም። እኛ ስደት ላይ ያለን እህቶች እንከን የለንም። ጠንካሮች ነን፣ ብርቶች ነን፣ ጎበዞች ነን፣ ጀግኖች ነን። እውነት እኛ ቀልጠን ነው ብርሃን የምናሳየው ለቤተሰቦቻችንም ሆነ ለዚያ እዚህ ላሉት እራሱ እኛ ብርሃን ነን። ብርሃን ነን እንዴ! በእኛ እኮ ነው እናቴ ሁሉ ነገር ተትቶ ያለው። እቃ ማጠቡ ለኛ፣ አልጋ ማንጠፉ ለኛ፣ ሽንት ቤት ማጠቡ ለኛ፣ ልብስ ማስጣቱ በኛ፣ መተኮሱ ለኛ፣ ትኩሱ ልብስ የኛ፣ ምኑ የኛ። እስቲ ምን አላቸው? መብላት ብቻ በቃ። ስለዚህ ራሳችንን ትሪት እናድርግላቸዋለሁ ውዶቼ። እና ራሳችሁን ጠብቁልኝ። እና እግዚአብሔር አምላክ ጤና፣ ፍቅርን፣ ሰላምን ያድለን። እወዳችኋለሁ፣ አፈቅራችኋለሁ። ላይክ ሰብስክራይብ አድርጉልኝ ውድ ፋሚሊ። ሼር፣ ላይክ፣ ሰብስክራይብ አድርጉ። ተው ሰብስክራይብ ላይክ አድርጉልኝ። እሺ ኮመንትም አድርጉልኝ ፕሊዝ። ወዳቸዋለሁ፣ አፈቅራቸዋለሁ። ቻው፣ አይ ላቭ ዩ። እሺ ፍቅሮቼ፣ ወዳቸዋለሁ፣ ማሮቼ፣ ውድድድ ያደርጋቸዋለሁ።